ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትላንትና የተለቀቀውን ቪዲዮ አይታችኋል። በዛ ጉዳይ ማለት ነው እንግዲህ ሄርሜላ ያስተላለፈችው ነገር አለ። እኔ ከሰው ነው የነገረኝ ማለት ነው። እንግዲህ ብዙ ጊዜ ታውቃላችሁ የኛው ጫታሙ ትናንትና ማለት ነው አይታችሁ ከሆነ ሩታ አጠገብ እንዳደርስ ከተባለ በኋላ አልደረሰም ነበረ። ትላንትና ግን ማላቸው ገብቶ ምናምን እንትን እያረገ እያሽቃበጠ ነበረ። ታውቃላችሁ አይደለ? የሆነ ለማስጠረቅ ምናምን እየሞከረ ነበረና ትላንትና ደግ እየተጫወተ ነበረ። እስካሁን የት እንደነበረ ባላቅም ማለት ነው። እስካሁን አላስታረቀም። እስካሁን ከጎናቸው አልሆነም። ትላንትና ግን እንደዛ እያሽቃበጠ ነበረ። ነገር ግን ከልቡ ደግሞ ማለት ነው አብርሃም ከሩታ ጋር እንዲሆን ሳይሆን ከሄርሜላ ጋር እንዲሆን ነው የሚፈልገው ማለት ነው። እና ሄርሜላ ደግሞ ማለት ነው ታውቃላችሁ እነ ኤፍሬም ብዙ ሰዎች ማለት ነው ልንገራችሁ፣ ብዙ እነ ጋሽዬም ሆነ ብዙ ሰዎች እነ ብሩኬ ያሽቃባጩ ብዙ ሰዎች ከሩታና ከአብርሃም ህይወት ውጪ ተብላ ነበረ። ብዙ ሰዎች አግኝቶ እነ ፈረንጆ ምናምን ማለት ነው። እሷ ግን አብዛኛው ጊዜ እያለች የነበረው እኔ ብዙ ጊዜ ከህይወታቸው ወጥቼ ነበረ፣ ነገር ግን ሩታ መቀበል አልቻለችም እያለች ነው ብትመልሰው። ወይም ደግሞ ሩታ በማይሆን ነገር ወሬ እየተቀበለች ወርቅ ሳልገዛ ወርቅ ገዛ ምናምን ገዛች ምናምን እያለች ህይወታቸውን መበጥበጥ ወይም ደግሞ አብራ ከአብርሃም ጋር መኖር ስለማትፈልግ ነው እያለች ነበረ የምትመልሰው ማለት ነው። እና ትላንትናም ደግሞ ምን እንዳለች ታውቃላችሁ? በትላንትና ቪዲዮ ላይ ማለት ነው እኔ ይኸው አብርሃምን ሰጥቻትም አይቻለሁ፣ ነገር ግን አንከባክባ ማስቀመጥ አቃታት። እኔ ነኝ ወይ ጥፋተኛ? ወንድ ልጅን እንዴት እንደሚያዝ አታቅም። ገባችሁ አይደለ? ወንድ ልጅ ሩታ እንዴት እንደሚያዝ አታቅም። ስለዚህ ደግሞ እኔ ይኸው ሰጥቻት ነበረ፣ አቀባበል ግን አልቻለችም፣ መያዝ ግን አልቻለችም። ስለዚህ ይኸው ጊዜ ሰጥቻለሁ፣ እርቅ ያለው ገባችሁ አይደል? እርቅ ያለው ካጠገባቸው አልደረስኩም ነበረ። ይኸው አብርሃም ከሷ ጋር እንዲሆን ጊዜ ሰጥቻቸው ነበረ፣ ነገር ግን መቀበል አልቻለችም ወይም ደግሞ መያዝ አልቻለችም። ስለዚህ ከቤት አስወጣች። ስለዚህ አሁን ከዚህ በኋላ ከኔ ጋር ቢሆን እንደፈለኩኝ ባደርግ ከኔ ጋር ቢሆን ድጋሚ ከአብርሃምና ከሩታ ህይወት ውጪ ብላችሁ አንድ ሰው እንዳያወራኝ ነው ያለችው ማለት ነው። ገባችሁ አይደለ? ስለዚህ ይኸው አብርሃምና ሄርሜላ እንግዲህ ዛሬ ሊመጡ ነው ተብለዋል። ገባችሁ? እንግዲህ እኔ የሰው ወሬ ነው ሰማሁት። እንግዲህ ወሬ እንደሆነ ነግሬያቸዋለሁ ቤተሰብ ማለት ነው። እና እንደዚህ ፎቶዋቸውን ኬት እንዳገኘ ታውቃላችሁ? ኬት እንዳገኘው ራሳችሁ ታውቃላችሁ ብዬ አስባለሁኝ። መናገር አይጠበቅብኝም። ስለዚህ የእውነት ለመናገር ማለት ነው በትላንትና ቪዲዮ እኔ በጣም አዝኜ ነበረ። ትላንትና ካያችሁት እኔ የእውነት እኔ ሳለቅስ ማለት ነው ትስቃላችሁ አይደለ? ታድላችሁ፣ የእውነት ታድላችሁ። እኔም እንደናንተ ብስቅ ማለት ነው እግዚአብሔር ነው የምላችሁ። ምክንያቱም እኔ አልችልም። አብርሃምና ሩታ ከዚህ በፊት ምን ያክል ጊዜ ሁለቱንም ለማስታረቅ ምን ያክል እንደሞከርን ታውቃላችሁ ሁላችሁም ማለት ነው። እና ሲቀጥል ደግሞ የሆነ በሰሩት ቪዲዮ ወይም ደግሞ በለቀቁት ቪዲዮ አስተያየት እንደምንሰጥም ታውቃላችሁ። ነገር ግን አብሶ ደግሞ እንደዚህ ሁለቱም ተዋደው ሁለቱም አንድ ላይ ሆነው ደግሞ ሲለያዩ ደግሞ እኔ የእውነት ነው የምላችሁ በቃ በጣም ነው ማዝነው። እግዚአብሔር ነው የምላችሁ። እኔ ለምን እንደሆነ ታውቃላችሁ? አንድ ላይ ሆነ እንደዚህ አብርሃም ማለት ነው እንደዚህ ዲኮር ሰርቶ ወይም ደግሞ ለሩታ ቤትም ፌክም ሰጣት ምንም ሰጣት አላቅም፣ ነገር ግን እንደዚህ ሰጥቻለሁ ብሎ እሷን ሲያስደስታት ሁለቱም ተደስተው ልጃቸውን አቅፎ ምናምን ሳይ ማለት ነው ደስ ይለኛል። ነገር ግን ተመልሶ ደግሞ ሁለቱን ደግሞ ተለያየን ብሎ ደግሞ እንደዚህ ደግሞ ድጋሚ ከቤት ውጣ እንደዚህ በል ምናምን ወይም ደግሞ አብረን መኖር አንችልም እንደዚህ ልጅህን መምጣ በቃ የሆነ ነገር ሲያወሩ ደግሞ ማለት ነው ተመልሼ ደግሞ በጣም ነው ማዝነው ማለት ነው። እና ብቻ በትናንትና ቪዲዮ በጣም አዝኜ ነበር። እግዚአብሔር ይመስገን ደግሞ ሳስበው ማለት ነው ለምንድነው እንደ ቪዲዮ አስተያየት ማልሰጠው? ለምንድነው እንደዚህ መሆነው ላለው እና ከዚህ በኋላ ማለት ነው ሁለቱም ይሄ ምንድነው ቀራቅም የሆነ የሚያስጠላ የሆነ ሰውዬ ማን ነው የሩታ ፍቅረኛ እናንተ የምታሽከረክሩት ሰዎች ማለት ነው ጤነኛ አይደላችሁም። ጭንቅላታችሁ ያማችኋል። የምሬ ነው ያማችኋል። ልጁ የማን ጓደኛ እንደሆነ ታውቃላችሁ? የማን ጓደኛ እንደሆነ ታውቃላችሁ? የነ እንትና ጓደኛ እኮ ነው። የነ ማን ነው ይሄ የቡቹ ነው ማን ነው የሚባለው? የነሱ ጓደኛ እኮ ነው። ቲክቶክ ላይ ገብታችሁ እሺ፣ የነሱ እንትን ላይ ገብታችሁ እዩ። 2023 በስንተኛ ወር ነው ቲክቶኩን የከፈተው ታውቃላችሁ አይደለ? ፎቶውን ምናምን እኮ አሁን ነው ፕራይቬት አደረገው። ፎቶውን ምናምን እኮ ብዙ ነገሮች ነበሩ። አሁን እኮ ነው ደልቶ እንደ አዲስ ደግሞ ይሄንን ብቻ እያደረጉ ስሙን የቀየረው። እናንተ ሞኝ ናችሁ። ከውጭ መተው ሩታ እንዲያገባት ነው። ኧረ እባካችሁ። ከዛ ደግሞ እናንተ ማን አባታችሁ አገባችሁና ነው ሩታን ልጁ እንዲያገባት የምትሰጡት? ምን ቤት ናችሁ?
ሩታ እኮ እንደ ማንም እኮ ጨምላቃ ሴት አይደለችም። ሴት አዳሪ ሴት አይደለችም እኮ ከማንም ወንድ ጋር እናንተ አምጥታችሁ ስላቀነባበራችሁ እናንተ አምጥታችሁ ጥንድ ስላረጋችሁ የሆነ የቡታጀራ ጨበሬ የቡታጀራ ድንጋይ ላይ እየተቀመጠ የነበረው አሁን ቅንድቡን አስተካክሎ መነጽር አድርጎ በሰው መኪና ቪዲዮ ስለሰራ አበባ ስለያዘ ከሩታ ጋር አንድ ላይ እንዲሆን የምታቀናብሩት ምናምን ልብሳና ምናምን ማናችሁ? ሩታ እኮ እንደዚህ አይደለችም። ሲጀመር ሩታ እንደዚህ እንትን ያለ ወንዶች ጋር አይደለም። እንደውም ከአብርሃም ጓደኞች ጋር ነው። እንደውም የአብርሃም ጓደኞቹን ነው እንደውም ዩቲዩብ የተከፈተ ምናምን ከነሱ ጋር እንትን ለማለት ነው አንዴ መታ ምናምን እንትን የምትለው እንጂ እንደዚህ እንደ አብርሃም ከሴት ጋር እንደዚህ ወደዚህ ማለት እሷ ወንድ አምጥታ ሌላ ወንድ አምጥታ የቡታጀራ ወንድ አምጥታ ከሩታ ልትጨማለቅ ለዛውም ደግሞ አራስ ሆና ለዛውም ደግሞ ልጅ ይዛ ማለት ነው። ሌላ ወንድ መጥቶ ውጪ ወስድሻለሁ ምናምን ሊል ምናምን ሱፉን ተከራይቶ መልስ በሉት። ሱፍ አለባበስ ራሱ አይችልም። እሺ ልንገራችሁ በዚህ አጋጣሚ በሸራ ጫማ ነው እንደ ሱፍ የሚለበሰው። ሱፉን የተከራየበትን ብር ክፈሉለት ከፈለጋችሁ። እረባካችሁ ሱፍ ተከራይታችሁ ምናምን ሱፉን ክፈሉለት። ሱፍ አለባበስ ራሱ የማይችል አንድ ቀን ሁለት ቀን ለሩታ ከውጪ መጣ ሩታን ሊያገባት እንኳን ውጪ ማለት ነው አዲስ አበባ ወጥቶ የማያቅ ወጠምሻ ነው ምንድነው የሚባለው ከሩታ ጋር ልታገናኙ ተው እንጂ። ሩታ መቼ እንደዚህ ጫምላቃ ሴት ሆነችና መቼ እንደዚህ ያመጣችሁትን ወንድ ተቀብላ ከማንም ሰው ጋር ቪዲዮ ሰራችና? ኦኬ ወንድ እሺ ይሁን ኦኬ ይጨማለቅ ከፈለገ ማለት እንደፈለገ ይሁን ወንዶች። እሷ ግን አራስ ሴት ናት፣ የተከበረች ልጅ አላት። ገና ከአራስነት የወጣች የሁለት ወር ሴት ከወንድ ጋር አድርጋችሁ መጣ። ከዛ ሩታ እንደዚህ ልጇን ትተ ከወንድ ጋር እንትን እያለች ነው ምናምን ልታስብሉ ተውት። አብርሃም ይሰደብ፣ አብርሃም እንደፈለገ መሰደብ ይችላል። ሩታን ግን አታሰድቧት። ከማንም ወንድ ጋር እንትን አትበሉ። የነ ኪያ የነ እዩ የነ ዊና እያንዳንዱ ልጥራ እንዴ? የነሱ ጓደኛ እኮ ነው ልጁ። ለማ ቀኔን ጠይቁኝ እሺ። የሆነ ወንድን ስታመጡ ማለት ነው ገባችሁ? ቲክቶክን አሁን ፕራይቬት አድርገን ምናምን 1000 ምናምን ነበር እኮ አሁን እኮ ነው ፎሎ ተደርጎ 2000 ምናምን የገባው። እኔ ትናንት አይደል እንደማዩ ልጁን ማለት ነው። ከዛ ገብቼ እንዳለ ፎሎ ያደረጋቸውን ፎሎ የተደራረጉትን የተጻጻፉትን ምናምን ስሙን ምናምን ሳነበው ምናምን ስሙን ቀይረው ምናምን ከዛ የሩታ ከውጭ የመጣ ፍቃኛ ምናምን ብሎ ማለት ነው ቡታጀራ ድንጋይ ያበቃው በሩታ በኩል ዩቲዩብ ተከፍቶ ሊመጣ ሩታ ልትጨማለቅ በሱ። እንደዚህ አይነት ሴት ናት እንደ ሩታ አይደለችም። ገባችሁ? ቢመጣ ራሱ ማለት ነው ሩታ ላይ አንዳችሁም አፋቸውን እንዳትከፍቱ። ገባችሁ አይደለ? ምክንያቱም ልጁ ራሱ ሩታ ጋር ቪዲዮ ቢሰራ ራሱ ማለት ነው የቡታጀራ ልጅ ነው። ኦኬ ዩቲዩብ ሊከፈትለት ነው እንዲያድግ ስለፈለጉት ነው የሚያመጡት። ገባችሁ? እንጂ ከውጭ የመጣ ሩታን ሊወስዳት ምናምን አይደለም። እንኳን ከውጭ ፓስፖርት ራሱ የለውም። እሺ የሆነ ደህና ዋሉሽ።